እንዳትተውት እግዚአብሔር ሃይማኖታችሁን እንዳትለቁት ጸሎቱን እንዳታስታጉሉት ለራቁትነቴ ሽፋን ሆኜ በስልሽ ተማጽኛለሁና ለራቁትነቴ ሽፋን ሆኜው ብለዋል። ስለዚህ መጽሐፍ ቅዱስ ላይ የተጻፈ እውነት ነው። የምንናገረው ሁሉ ያልተፈጸመ አይደለም። በመጽሐፍ ቅዱስ ያልተገለጸ አይደለም። ስለዚህ እሷን ምድር ተከፍተዋታል። ናቡከደነፆር እግዚአብሔርን ተገዳድሮ 7 ዓመት የሰማይ ዶፍ እየወረደበት ሳይር ቅዳም እየበላ ከሰውነት ወደ እንስሳ ተለውጧል። በቅዱሳን ታሪክም በእነ አርሴማ ዘመን ድርጣድስ ንጉሥ የደረሰበትን ታውቃላችሁ። እግዚአብሔር ከሰውነት ተርታ ማውጣት ይችላል። ሰው እንዳልተፈጠረ ማድረግም ይችላል። ሲያከብር መልአክ የሚያደርገው አምላክ ሲያዋርድ ደግሞ ከሰውነት ተርታ ያወጣል። ዛሬም ሰው የሚመስሉ እንደ ሰው ተፈጥረው ግብራቸው ምግባራቸው እንዳውሬ የሆኑ ሰዎች ሊኖሩ ይችላል። ቀን ቀን ሰው ናቸው። ለብሰው ሲታዩ ሰው የሚያስታርቁ ይመስላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አዘክሩ ድንግል አንብዓ መሪረ። በእግዚአብሔር አምላካችን ቅዱስ ፈቃድ በዚህ ኃይለ ቃል መነሻነት እንማማራለን። ይህንን ቃል ከሊቃውንቱ አንዱ አባ ሕርያቆስ ለእመቤታችን በደረሰው ቅዳሴ ተናግሮታል። ድንግል ከዓይኖችሽ የፈሰሰውን መሪር እንባ አሳስቢ፣ እንዲህ በማለት ተናግሯል። ሁላችሁም እንደምታውቁት ስትማሩ እንደሰነበታችሁት ይህ ዘመን ዘመነ ጽጌ ይባላል። የእመቤታችንና የልጇ የወዳጇ የኢየሱስ ክርስቶስ ስደት የሚታሰብበት ወቅት ነው እና እንደዚህ ስደቷን ለማሰብ በየሳምንቱ እሑድ እሑድ በአብያተ ክርስቲያናቱ በማህሌት እንደዚሁም ደግሞ በዝክር ለጾም የሚያደሉ ምዕመናን ደግሞ በፈቃዳቸው በመራብ በመጾም በዚህ ያከብሩታል፣ ያስቡታል። እንግዲህ ስለ እመቤታችን ስደት ሊቃውንቱ በድርሰቶቻቸው ብዙ ብለዋል፣ ብዙ ተናግረዋል። እንግዲህ ከነዚህ መካከል ሊቁ አባ ሕርያቆስ በቅዳሴ ማርያሙ የተናገረውን መነሻ በማድረግ እንማማራለን። የእመቤታችንን ስደት ስናስብ የማንረሳቸው 4 ሐዘኖቿ፣ 4 ጽኑ ልቅሶቿ አሉ። እነሱን እንመለከታለን። እንግዲህ በዚሁ በታሪኩ ደግሞ እንባ ለራቀው ዓይናችን ማዘን ለተሳነው አንጀታችን ይልቁንም የጊዜውን መግፋት ተመልክቶ አላዝን ላለው ልባችን መልእክት ቢሆን መሪር ሐዘኗን እንመለከታለን። እግዚአብሔር አምላካችን የራቀውን አቅርቦ የረቀቀውን አጉልቶ የልቦናችንን በር ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ የእመቤታችንን ስደት ስናስብ ለስደቷ መነሻ ምክንያት የሆነውን አሳዳጁን ሄሮድስን የነበረውን ሽንገላውንም
መመልከት፣ ማየት፣ ማስተዋል፣ መመርመር ይገባል። የሄሮድስን ሽንገላ የምንማረው ሸንጋዮች እንዳንሆን ነው። የእመቤታችንን ስደት የምናስበው ከስደቷ በረከት እንድናገኝ ነው። ስለ እንባዎቿ ስለ ልቅሶቿ የምናነሳው እኛም እንድናለቅስ ነው። ስለዚህ በዚህ ዙሪያ እንማራለን። ስለዚህ በዘመነ ስደት ከማንረሳቸው ዋና ዋና ኩነቶች አንዱ የሄሮድስ ሽንገላ ነው። ይህ ሰው ንጉሥ ነው። ወልደ አምዶፌር ይለዋል መጽሐፍ። 4 የሚታወቅባቸው ሽንገላዎች አሉ። የመጀመሪያው ሲነግስም በሽንገላ ነው የማይነገሰው። የሚታወቀው በመሸንገል ነው፣ በሸንጋይነቱ ነው። እስክንድር የሚባል ንጉሥ ነበረ። እስክንድርያ የምትባል ሚስት ነበረችው። 2 ልጆች ይወልዳል። አንዱ ርቃሎስ፣ ሌላው አትሮብሎስ ይባላሉ። ርቃሎስ ታናሹ ነው፣ አትሮብሎስ ታላቁ ነው። ስለዚህ ይህ እስክንድር ሊሞት በቀረበ ጊዜ ሚስቱን እንዲህ አላት፣ እንግዲህ ይህ ታናሹ ብልህ ነው፣ ፍርድ አዋቂ ነው፣ ጥበበኛ ነውና ታናሹን ንጉሥ አድርገሽ በእኔ ወንበር አስቀምጠሽ ታላቁን ደግሞ ካህን አድርገሽ ኑሪ አላት። እንዲህ ብሎ ተናዞ ስለሞተ ሚስቱም እንደተባለችው አደረገች። ታናሹ ነገሰ፣ ታላቁ ካህን ሆነ። አንዱ በቤተ መንግሥት፣ አንዱ በቤተ ክህነት ማገልገል ጀመሩ። ነገር ግን ሄሮድስ የሚባለው ወልደ አምዶፌር የእስራኤልን መንግሥት ይፈላለገው ስለነበር ምክንያት ፈልጎ ከዚህ ከታላቁ ከአትሮብሎስ እንዲህ ብሎ መልእክት ላከበት። ምን ነው ታላቁ ሳለህ ታናሹን አነገሱብህ? አንተ አዋቂው እያለህ አላዋቂውን ለምን አነገሱብህ? ምን አለባት ጦርም አንሶህ እንደሆነ እኔ ልስጥህና ወንድምን ገድለኸው ንገስ አለው። ያሳዝናል። ስለዚህ በወንድሙ ተነሳበት። ሄሮድስ ሸንጋይ እንደሆነ አላወቀም። ጦር ተቀበለና የገዛ ወንድሙን ገድሎ ነገሰ። ይህ ምድር እንደዚህ ነው። አገራችን ደግ ናት። ዛሬ የምናስባቸው ደጋግ ነገሥታት አሉ። ስንክሳሩ ያስባቸዋል። ወንድማማቾች ናቸው። ተስካረ ዕረፍቶሙ ለነገሥተ ኢትዮጵያ አብርሃ ወአጽብሃ 2 ወንድማማቾች ናቸው። በአክሱም ነግሰው ይኖሩ የነበሩ፣ ተስማምተው ይገዙ የነበሩ ኅቡረ ወመለኩ በሰላም በኢተባርዮ እንዘ ይነብሩ በመካነ አክሱም ይላል። ሳይለያዩ ሳይፈራረቁ 2ቱ አንድ ሆነው ይገዙ ነበረ። 2 ወንድማማቾች ተስማምተው በነገሱባት ሀገር ዛሬ ደግሞ ወንድማማቾች ይጋደሉባታል። እንግዲህ ሄሮድስ ወንድማማቾችን እንዲህ አድርጎ አጋደላቸው። ከዚያ በኋላ የዚህ ታናሹ ርቃሎስ የሚባለው ሰው ወንድ ልጅ ነበረውና በጥበብም ቢሉ በጦርነት የገዛ አጎቱን ጆሮ ቆረጠው ማለት ነው። ስለዚህ እስራኤል ደግሞ አካለ ጎዶሎ አያነግሱም። ወንድሙንም ገድሎ ንግስናው አልጸናለትም። እንግዲህ ከዚያ በኋላ የሁለቱ እህት ማርያም የምትባል ሴት ነበረች። ሄሮድስ እሷን አገባና ነገሰ ማለት ነው። ይሄ የመጀመሪያው ሽንገላው ነው። ጦር አስነስቶ ሰው የሚያጋድል ጦረኛ የሆነ የሚሸነግል በአፉ የሚናገረውና በልቡ የሚያስበው የተለያየ ተንኮል የተመላ ግፍን የተመላ ሰው ነበረ። ስለዚህ ይህ መጀመሪያው የገዛ ወንድሙን አስነስቶ እንዲገድለው አደረገ። አደራችሁ ሚስቶች ባሎቻችሁን ለክፋት እንዳታጀግኗቸው፣ ለክፉ ነገር እንዳትልኳቸው።
እንዲያውም ለክፋት ቢፈሩ ይሻላል፣ ፈሪዎች ቢሆኑ ይጠቅሟችኋል። ልጅና አሳድግ ብሏቸው የሁለት ዓለም ስደተኛ እንዳይሆኑ እንደዚህ አታድርጓቸው። ይህ ሰው የገዛ ወንድሙን የገደለው በሸንጋዩ በሄሮድስ አማካኝነት ነው። ኤሳው በአንድ ወቅት ያዕቆብን ታርቆት ነበረ እና አባቱም እናቱም አስማምተዋቸው ታርቆት ነበረ፣ ተስማምቶ ነበረ። እንግዲህ ብኩርናውም ይቅር ይሁን አንተን ይምሰል፣ በአንድ ዕለት ከአንድ ማኅፀን ተገኝተን ማን ወሰደው ብዬ እጣልሃለሁ፣ ይሁን ያንተ ይሁን አለው። ወደ ቤቱ ሲገባ ለልጆቹ ከያዕቆብ ጋር ታርቄ መጣሁ አላቸው። ምን ብለህ አሉት? ብኩርናውን ማን ወሰደው ብዬ እጣልሃለሁ፣ እኔም አንተም በአንድ ማኅፀን ያገናኘን ወንድማማቾች ነው፣ ይሁን ችግር የለም ብዬ ተስማምቼ መጣሁ አለ። የገዛ ልጆቹ አባታቸውን ወቅ አንተ ሰው ነህ ማለት ጀመሩ። እንዴት አደርጋለህ? ተወን ከዚህ በኋላ አንተ ብትተወኝ አንተ ሆይ ማለት እንደገና ባሰበት ማለት ነው። ታርቆት ሄዶ ለጸብ ተመልሶ መጣ። ኤሳው ወደ አንተ እየመጣ ነው አሉት ያዕቆብን። እንግዲህ ሚስቴ ራሔል ሙታለች ያላቅሰኝ ይሆናል አለ። የለም አመጣጡ የክፋት ይመስላል፣ ለጸብ ነው ይመስላል። እናም መልእክት ላከበት። ሐዘን ልትደርሰኝ እየመጣህ ነው አለ። ከዚህ በኋላ የኔና ያንተ እርቅ ቁራ ቢመጣ አህያ ቀንድ ቢያወጣ ነው አለ። የገዛ ቤተሰቦቹ ወደ ክፋት መለሱት ማለት ነው። ለክፉ ነገር መሰረትም ይሆኑ አሉ፣ ለክፉ ጀግናም ይሆኑ አሉ፣ ሰው ገድለው የሚፎክሩ አሉ። የነገ ሟቾች ዛሬ ገድለው ይደሰታሉ፣ ደም ያፈሳሉ፣ እንደዚህ ያደርጋሉ። ስለዚህ የገዛ ልጆቹ ከወንድሙ ጋር አጣሉት። የሚገርመው ነገር በሰልፍ መካከል ኤሳው ሞቷል። የገዛ ልጆቹ ገዳዮቹ ሆኑ ማለት ነው። ስለዚህ ይህንን ሕርቃሎስን አትሮብሎስ እንዲገድለው ሄሮድስ በሽንገላ እንዲህ አድርጎታል። ሁለተኛው ሽንገላው ሰብአ ሰገል ኢየሱስ ክርስቶስ ሲወለድ አይቴ ሀሎ ዘተወልደ ንጉሥ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ሲሹት ሰብአ ሰገልን በልፍኝ አስገባና ከሊቃውንቱ ጠይቆ በቤተልሔም ዘይሁዳ የሚወለደው የይሁዳ ክፍል በምትሆን በቤተልሔም ነው አላቸው። ይህን ብቻ ብሎ አላቆመም። ከዚያ በኋላ እንደሚያውቅ ሆኖ ይህንን ነገራቸው። ሕዝቡን በአዳራሽ ሊቃውንቱን መምህራኑን በአዳራሽ አስወጥቶ እነሱን በልፍኝ አስገብቶ ነገራቸው። ከዚያ በኋላ እንግዲህ ሄዳችሁ ስለዚህ ሕፃን መርምሩ እንተ መረከብትምዎ ግብሩ ሀቤ፣ ያገኛችሁት እንደሆነ ወደ እኔ ተመለሱ እና ንገሩኝ፣ በእኔ በኩል ተመልሳችሁ ንገሩኝ አላቸው። ከመ እንጻነሂ ወእስግድ ሎቱ፣ እኔ እንድመጣና እንድሰግድለት አለ። መተርጉማን እንዲህ ብለዋል፣ ሄሮድስ ሊሰግድ አይደለም፣ ስግደቱ አፉ ላይ ነው፣ በልቡ ግን በእውነት እንድገድለው ሲል ነው ይላል። እግዚአብሔር በእውነት ከዚህ ይሰውራል። አፋቸውና ልባቸው እጅግ የተራራቀ ሰዎች አሉ። በአፋቸው የሚመርቁ የሚመስሉ፣ በልባቸው የሚራገሙ። ቅዱስ ዳዊት እንደተናገረው አፋቸው ጉሮሯቸው እንደተከፈተ መቃብር ነው ይላል። እንዲህ የሚያደርጉ አሉ። ስለዚህ ሄሮድስ እንድሰግድለት አለ፣ ግን ሊገድለው ነው የሚፈልገው። ምክንያቱም የተወለደው የአይሁድ ንጉሥ ሲባል በዘመኑ የነበረ ጊዜ ገጥሞት የነበረው ንጉሥ እርሱ ነውና ንጉሥ ከሆነ ንጉሥ ሳይገድል ሳያጠፋ አይነግስም ብሎ ለራሱ ፈርቶ መግደል ይሻ ነበር እና በልቡ ያንን ሸፍኖ ይዞ ደብቆ ይዞ እንድሰግድለት መታችሁ ለኔ ንገሩኝ አላቸው። ነገር ግን ይህንን ክፋቱን የሚያውቅ የሰማይ አምላክ ሰብአ ሰገልን
በሌላ ጎዳና እንዲሄዱ አደረጋቸው። መቼም ሰው የማያውቀውን ሁሉን የሚያውቅ እግዚአብሔር አለ። በሰው የሚመላለሰውን ክፋት መርምሮ የሚያውቅ፣ በልብስ የተሸፈነውን ነውር የሚያውቅ፣ የሚታሰበውን ነገር የሚሰራውን ኃጢአት ከመደረጉ አስቀድሞ የሚያውቅ አምላክ አለ። ስለዚህ ለጊዜው ሰብአ ሰገልን እንዲህ ብሎ መሸንገል ችሎ ነበረ። ነገር ግን ሁሉን የሚመለከተው አምላክ ያያል። ለዚህ ነው በወንጌል እንደ ርግብ የዋሆች ሁኑ ተብሏል። በተጠራበ ነገር ብቻ ይህንን ዓለም አናልፈው። የዋህነትም ያስፈልጋል። በሃይማኖት ያለፈ የዋህ ያስፈልጋል። እግዚአብሔር ይጠብቃል። እግዚአብሔር ሁሉን ነገር ያውቃል። ስለዚህ ሰብአ ሰገል በሌላ መንገድ እንዲሄዱ አድርጓቸዋል። ሽንገላው ይህ ነበረ። ሌላው ሕፃናተ ቤተልሔምን በክርስቶስ ምክንያት እንዲህ ብሎ አዋጅ ነግሮ ሰበሰባቸው። ቄሳር ሕፃናተ ቤተልሔምን ሰብስበህ ልብስ ቀለብ እየሰጠህ ለእናት ለአባቶቻቸው ርስት ጉልት እየሰጠህ በኋላ ሾማቸዋለሁና እንዲህ አድርገህ በማር በወተት በፍትፍት አሳድግልኝ ብሎኛል አለ። ልጅ ያለህ ተሰብሰብ ብሎ አዋጅ ተናገረ። ይህ የሚገርመው ነገር እንግዲህ ለሰው መቼም ጆሮ እንጂ ልብ የለውም። የሚሰማው ጆሮ ይመስለናል። ልብ ካልሰማ ሁሉም ከንቱ ነው። የታዘለ በለምድ የተረገዘ በሆድ ይባላል። የተሰወረውን የሚያውቅ እግዚአብሔር ነው። እንዲህ ብሎ አዋጅ ሲናገር ልጅ የሌላት ሁሉ ልጅ ተውሳ ሄዳለች። ልብስ ቀለብ ለፈቀደች ማለት ነው። ጨካኝ ስለነበረ እንግዲህ ቀልባለሁ ብሎ ከ2 ዓመት በታች የሆኑትን ሕፃናት በሙሉ እንዲህ አድርጎ በተንኮል ሰበሰባቸው። ይህ ሽንገላው ነው። ከዚያ በኋላ ከእናቶቻቸው እየተቀበለ አንገታቸውን እየቆለመመ አርዶ ፈጃቸው። ደማቸው እንደ ክረምት ጎርፍ ፈሰሰ። 14,000 ከ4,000 ሕፃናት 144,000 ሕፃናትን ፈጅቷል ሄሮድስ። እንዲህ አድርጓል። ይሄ በሽንገላው ነው። እንግዲህ ከዚያ በኋላ ሰይጣን ይህን ካሰራው በኋላ ሄሮድስ ይህን ብታደርግ ምን ያደርግልሃል? ቀኝ የማያውቁ ግራ የማያውቁ ክፋት ገር የለባቸው ሕፃናትን እንዲህ ብትገላቸው ምን ትጠቀማለህ? የምትሻት ሕፃን በምድር አረቢያ ማነው? የምትሻት ሴት በምድር አረቢያ መግቢያ አጣ ትቅበዘበዝልሃለች አለው። እንዲህ አድርጎ ሀሳብ አሳደረበት ማለት ነው። ሰይጣን መጀመሪያ ክፉ ነገር ያሰበ በክፋት ላይ ክፋት ነው የሚጨምር፣ ከጸብ ላይ ጸብ ነው የሚጨምር። እንዲህ ነው የሚያደርግ። እንዲያውም በግብር ለወለዳቸው በግብር አብሯቸው ለሚኖር ሰዎች እንዲህ ክፋት ነው የሚያሰለጥንባቸው። ስለዚህ 14,000 ከ4,000 ሕፃናትን ፈጅቶ ይህ አልበቃው ብሎ እሷን ያዙ ብሎ እንግዲህ ወደ እመቤታችን ጭፍራ ላከ ማለት ነው። እንግዲህ በዚህ ጊዜ ነው አሁን የምነግራችሁ 4 ጽኑ ሐዘኖችን 4 ጽኑ ለቅሶችን አልቅሳለች እመቤታችን። 4 ጊዜ አልቅሳለች። እንግዲህ የዕለት ዓርቡ ማጠቃለያው ነው። ከዚያ በፊት ግን በሕፃንነቱ ኢየሱስ ክርስቶስን ይዛ ስትሰደድ እነኝህን 4 ጽኑ ሐዘናትን 4 ጽኑ ልቅሶችን አልቅሳለች። ይሄን ማሰብ ያስፈልጋል። ይሄ ለሰው የተከፈለ ዋጋ ነው። ይህ ሰውን ስለመውደድ የሆነ ነው። ስለዚህ እግዚአብሔር ምን ያህል ሰውን እንደወደደ የምናይበት የምንመለከትበት ነው። እኛም ራሳችንን የምንመረምርበት ነው። ስለዚህ እሷን አምጡ ብሎ እንግዲህ ጭፍራ መድቦ ላከ ማለት ነው። ስለዚህ ይህ ሲሆን ከሚኖሩበት ቦታ በከተማው ዳር አልዓዛር ቤቱ እዚያ ነው። ይህ ጭፍራ እንደተመደበ እንደታዘዘ ሰምቶ ለዮሴፍ ልጅ ብሎ መልእክት ነገረው። እባክህን ሄደህ ንገራቸው መንገድ እንዲገቡ ሄሮድስ ያዟት ብሎ ጭፍራ ልኳል። ስለዚህ ቀድመህ ሄደህ ንገራቸው። እውነት ነው። እነሱ 40 ቀን የተጓዙትን ወተውህቦ ለዮሳ ወደ ዮሴፍ ኃይለ አንበሳ ይላል። የአንበሳ ኃይል ተሰጥቶት በ3 ቀን ደረሰ እና እነሱ ጋር ከመገናኘቱ በፊት አሁንም ዲያብሎስ በሽማግሌ አምሳል ጎንበስ ጎንበስ እያለ ዮሳ
ምን ያገባአከ ምን ያስቸኩልሃል ላታድናቸው ናሁ ሐራ ለተፈነው ማህበ ሄሮድስ ቀደሙከ እነሆ ሄሮድስ የተላኩ ወታደሮች ቀድመው ሄዱ ይህንማ ሙተዋል ተመለሰ። ሰይጣን ከመንገድ በሚቀድመው ቤተክርስቲያን ስትመጡ ሌላ ሀሳብ ያመጣባቸዋል። በጸሎት ስትቆሙ ሌላ ሀሳብ ያመጣባቸዋል። እንቁረብ ስትሉ በሀሳብ ያለያያቸዋል። ንስሐ ልግባ ስትሉ ቀጠሮ ያስረዝምባቸዋል። ከመንገዳችሁ ፊት እየቀደመ መንገድ የሚዘጋ በዲያብሎስ ክፉ የለም። ስለዚህ ዮሳ እንዲህ ቸኩሎ መጥቶ እነሱን ለማዳን ለመናገር እያለ መንገድ ላይ ጠብቆ እንዲህ አለው። እንግዲህ ከመንገዳችን ያስወግድልን ክፉን ያርቅልን አምላካችን። ስለዚህ እንዲህ አለው፣ ምን ያስቸኩልሃል አለ። አይ የለም ሞተው ከሆነ እቀብራቸዋለሁ እንዳሉም እነግራቸዋለሁ አለ። የሄሮድስ ወታደሮች ቀደሙ ብሎት ነበር። እልፍ ሲል እንግዲህ እመቤታችን ጌታን ታቅፋ እያጠባች ሰሎሜ እግሩን እያጠበች ደክሟቸው ቁጭ ብሎ ደረሰ እና ከመድረሱ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ሰነበታችሁ አላለም። እንዲህ እናንተ ባለ ጤና ሆናችሁ ተቀምጣችኋል። እዚህ እነሆ ከሄሮድስ የተላኩ ወታደሮች ሲመጡ በዚህ ልጅ ሕፃን በዚህ ሕፃን ምክንያት በገሊላ በቤተልሔም በክንዷ ሕፃን የታቀፈች እናት የለችም። ዋይታ በዝቷል። ኤርምያስ እንደተናገረው ቃል ተሰማ በራማ እነሆ ለቅሶ ዋይታ በሰማይ ተሰማ። ራሔል ዘትበኪ ለውሉዳ ራሔል ለልጆቿ ስታለቅስ ይህ ዋይታ ተሰማ። እናቶች ሲያለቁ ሕፃናት አንገታቸው እየተቆለመመ ሲታረዱ ዋይታ በዝቷል። ራሔል ኑራልን እንባችንን ተመልክታ አዝናልን። የቀደመችውን ራሔል አስታውሰው ከመቃብር ራሔል ሁሉ ሄደው ተማጽነዋል። ይህ ሁሉ ለቅሶ በኢየሩሳሌም ሆኗል በሕፃኑ ምክንያት። እናንተ ግን እዚህ ባለ ጤናዎች ናቸው። አስደነገጣት እመቤታችን። ወዲያው ተቀበለች ከሰሎሜ ታቀፈችው። ዓይኗን ከዓይኗ አደረገች፣ አፏን ከፉ አደረገች፣ እጇን ከእጁ አደረገች። ምርር ብላ ለቀሰች። ይሄንን አባ ሕርያቆስ አዘክሪ ድንግል አንባ መሪረ ዘውህዘ እማይንቲኪ ዲበ ገጸ ፍቁር ወልድኪ ከዓይንሽ የፈሰሰውን የእንባውን ጎርፍ በልጅሽ ፊት ላይ የወረደው ያንን ቁጡ እንባ አሳስቢ። ይሄ ቁጡ እንባ ማለት ዓይን የሚያምጣጣ ጉንጭ የሚበልጥ ፊት የሚያነድ ትኩስ እንባ ነው። እሱን እንባ አሳስቢ። ያንን አስቦ ልጅሽ እንዲምረን ይላታል። ስለዚህ እንባ ብሎ ጌታ ሁላችንን ይማረን። እንዲህ አለች። ከዚያ በኋላ እንስሳት አራዊት የማይችሉትን መከራ የተቀበልኩት ልጄ እንዲህ ካለ መከራ ላላድንህ ነው አለች። ቤታችን እንዲህ ብላ ለቀሰች ማለት ነው። ይሄ መጀመሪያው እንግዲህ ደራሲው ይህን ተመልክቶ ነው። አመፈነው ሄሮድስ ወአሊሁ ውስተ ደብረ ቁስቋም ይህስሳ ሰሚያ ጽድቀተን ቃለ ወልደ ዮሴፍ ዮሳ ማርያም ደንገጸት ወተሃ ከውሳጤ ከርሳ ወደ ሰሎሜ ሶቢያ ተመጥወት ሮሳ ከመትኩዩ አገራ በልብሷ ሸፍና ፊቷን ከፊቷ አድርጋ ልታለቅስ ተቀበለችው። እናለቀሰች ድንግል ማርያም። ይሄ የመጀመሪያው የሚገርመው ነገር እሷ ስታለቅስ ልጇ ደግሞ ያጽናናታል። ጌታ እግዚአብሔር ከፊትም ሁሉ እንባን ያብሳል እንደሚለው የሚያለቅሱትን የሚመለከት ሰው ሳለቅስ እንባን የሚያብሰው ጌታ እንግዲህ በእጆቹ ደግሞ እንባን እየጠረገ እንዲህ አለ፣ አይዞሽ እናቴ፣ እነዚህ ደሜን አያፈሱም፣ እነዚህ አይገድሉኝም። እኔ ደስ የሚገድሉኝ ልቆ የዛሬ 30 ዓመት የአንቺ ዘመዶች ናቸው። ላድናቸው ብመጣ ቋንቋቸው ዕብራይስጥን አረማይክን ይህን ሁሉ እየተናገርኩ ብመጣ በመካከላቸው ብመላለስ አላምን ብለው የእጆችን ታምራት የአንደበቴን ትምህርት ሰምተው የማያምኑ እነሱ ናቸው እንጂ እነዚህ አይገድሉኝም ይላል። እንግዲህ እንዲህ ብሎ አጽናናት ማለት ነው። ይህንን እንደራሲ እንዲህ ብሎ ገለጸ። በዘታን ጆጅ ከመዝ አባላት ይውበሲ እየሳመችው ስታዝን ድንግል ማርያም ሶበነጽራ ሕፃን ለእሙ ማርያም ሕፃኑ ኢየሱስ ክርስቶስ እናቱ ድንግል ማርያምን በተመለከታት ጊዜ ወይዛ ነባሃ ስስታ ጽባይተ ዱልሙሉ በእውነት ለምለም በሆኑ ጣቶቹ
ዓይኖቿን እየዳበሰ እንባዋን ጠረገላት ይላል። ናዘዛ ወይቤላ በቃሉ እንዴ በሚጣፍጥ ቃሉ ደግሞ እንዲህ ብሎ አረጋጋት ይላል። እናቴ ከዚህ በኋላ እነኝህ ደሜን አያፈሱም፣ ሳው ስለኔ አታልቅሽ አላት ይላል። ያዘነውን ያጽናናን አምላካችን፣ የምናለቅሰውን እንባችንን ያብስልን፣ ከኢትዮጵያ መከራውን ሁሉ ያርቅልን። ዋይታ በዝቷል፣ ለቅሶ በዝቷል፣ ሐዘን በዝቷል። እኛ ማዘን አልችል ብለን ነው፣ ለቅሶ አላውቅበት ብለን ነው መሰለ። ምነው ኢትዮጵያ እናቶች እናንተ እንኳን ብታለቅሱ እንዲሁ ሆነው መሰለ። ስለዚህ እንዲህ ብሎ አረጋጋ። እነዚህ አይገሉኝም ማለት እንግዲህ መጀመሪያው። ቀጥሎ ሁለተኛው ከዮሴፍ ጋር ከሰሎሜ ጋር እየሄደች እያለ አረጋዊው ቅዱስ ዮሴፍ እንዲህ አለ። እንዲያው መቼም ስንቅ ነው ያልቃል፣ መንገድ ደግሞ ያለ ስንቅ አይሆንም፣ ረሃቡም ከባድ ነው። ድንግል ማርያም የመዓልቱ ሐሩር የሌቱ ቁር እየተፈራረቀባት የአሸዋው ግለት እያቃጠላት እንቅፋቱ እየመታት እሾሁ እየወጋት ይህን ሁሉ መከራ እየተቀበለች ነው የተሰደደችው። ስለዚህ ለልመና እንዲመቸን መንደር ለመንደር እንሄድ አለ። የለም ልጄን ለሰው አላሳይም ይገሉብኛል፣ ዱሩ ይሻለኛል አለች ድንግል ማርያም። ዓለምን በሙሉ የፈጠረውን ሕፃን ኢየሱስ ክርስቶስን ይዛ አምጣ ዓለማትን በሙሉ ያዘጋጀውን ዓለም ሳይፈጠር የነበረውን መጻሕፍት በእውነት የመሰከሩለትን አዚህ ዓለም በራው ይሄንን ዓለም በእጆቹ መዳፍ የጨበጠውን ክርስቶስን ይዛ ከከተማው ከመንደሩ ዱሩን መረጠች ድንግል ማርያም። ለልመና እንዲመቸን ቢል የለም መራብ ይሻለኛል ለልጄ ልብረሃ አለች። ይገሉብኛል ብላ እንግዲህ ያው ዱሩን መረጠች ማለት ነው። በኋላ ግን ሕፃኑ ክርስቶስ ውሃ ሲጠማ የግድ ለልመና ወደ መንደር ሄደች ማለት ነው። የሰይጣን ክፋት የሰው ሁሉ ልቦና እያጸናባት የሚዘግራት አጣች። ሰይጣን ልብ ሲያጸና ርኅራኄ ነው የሚነሳው። ምመና አሁን የወደቀ ቀን የጣለው የተቸገረ አይተን እንዳናዝን ነው። አሁን ልንጨካከን እኮ የሚያደርገን የሰይጣን ክፋት ነው። ሌላና ይመስላችሁ አንዳንዶቻችን ሰው ሲለምን የምነው ሰርቶ አይበላም እንላለን። ሰርቶ መብላት ከቻለ ለምን ከፊታችን ይቆማል? ሰው ካልቸገረው አይለምንም። የሰው ፊት እሳት ነው። ምመና ስትሰጡ ይገባል አይገባውም አትበሉ። ለለመነ ካለ መስጠት ነው፣ ካልሆነ ካለበት ያድርስ ነው የሚባለው። ስለዚህ ድንግል ማርያም ለልመና ወጣች። የሰው ልቦና ሁሉ አጸናባት። ዲያብሎስ የሚዘክራት የሚመጸውታት አጣች። ስትመለስ ሰብአ ሰገል ያመጡለትን የወርቅ ጫማውን ሌባ ወስዶ አገኘች። አለቀሰች እመቤታችን። እንግዲህ ያው ከእግሩ ጀመሩና ጫማውንም ወሰዱ። በኋላ ደግሞ ነግራቸዋለሁ ልብሱንም ገፈፉ። ስለዚህ በዚህ አልቅሳለች ማለት ነው። ለዚህ ነው እያለቀሰች እያዘነች እያለ አሁንም ልጇ ያጽናናታል። ወዲያው ከቆመችበት ቦታ ምድሩን ባርኮ እንደ ማር እንደ ወተት የሚጣፍጥ ውሃ አፈለቀላት ይላል። ደራሲ መለኮት ጓላ ሶበጸማ ከመደቂቅ ዘይሰፍሮ በህፍኖ ለማየ ባሕር እሙቅ ይላል። እንግዲህ ሕፃን መለኮት ኢየሱስ ክርስቶስ በተጠማ ጊዜ የውቅያኖስን ጥልቅነት በእጆቹ የሚለካው የዝናቡን ነጠብጣብ የሚቆጥረው ማይ ጠፈረ ቤቱ የተባለ እሳት ጽርሖ የተባለ ደመና መንኮራኩር የተባለ ኢየሱስ ክርስቶስ እንዲህ የሚያደርገው ክርስቶስ በተጠማ ጊዜ እንግዲህ ለእናቱ ከቆመችበት ቦታ ምድሩን ባርኮ ውሃ አፈለቀላት ማለት ነው። የሚገርመው ነገር ያችን ውሃ መጻተኛ፣ እንግዳ፣ ስደተኛ ሲጠጣት የምትጣፍጥ ናት። የሀገሩ ሰው ሲጠጣት ደግሞ የምትመር እንዲህ አድርጎ እንግዲህ የውሃውን ባህሪ መለወጥ ይችላል ማለት ነው። እግዚአብሔር ባርኮ ሲሰጥ ነው። ስለዚህ ይህንን አድርጎ ሰሚው ሕፃን ደግሞ ጋራ ባረከ ምድረ ዋንቃ ማየን ታይተ ግራ ይላል። እንግዲህ ደራሲው ጭንቀቷን አይቶ ውሃ ፈለቀላት ይላል። እግዚአብሔር ጭንቀትን የሚመለከት አምላክ ነው። ምዕመናን በትዕግስት ለሚጠብቁት በሃይማኖት ለሚያምኑት እንግዲህ እግዚአብሔር ቅርብ ነው። ችግሩን ሁሉ የሚያስወግድ፣ ለተራበው ምግብን ለተጠማው መጠጥን የሚሰጥ፣ ላዘነው ሐዘንን የሚያርቅ፣ ደስታን የሚያጎናጽፍ አምላክ ነው። ይህንን
ሁለተኛው ሐዘኗ ነው። ሶስተኛ ለልመና ትዕማን የምትባል ሴት ቤት ሄደች። እንግዲህ ድንግል ማርያም እና ሜዳ ቁራሽ ለመነች። ለልመና በቆየችበት እንግዲህ በሰገነት ላይ ሆና ይህች ሴት ወይዘሮ ድንግል ማርያምን እየተመለከተች እንዲህ ብላ በንቃት መናገር ጀመረች ማለት ነው። ይህች ሴት እንግዲህ አማረች ናት። እንዳንቺ ያለች ሴት ከመጋረጃ መውጣት አይገባትም ነው። ቤትሽን የፈታሽው በክፋትሽ ነው አለች። አሁን አንዳንድ ሰው እንዲህ ይላል አይደል? አሁን አለባበሱን ላይ ነው እንዴ ኮቱን አንጥፎ የሚለምን እኮ ይኖራል። መቼም ካልቸገረው ብያቸዋለሁ። ሰው እንዲህ አያደርግም። እንግዲህ ድንግል ማርያም እንግዲህ ለዓለም ሁሉ ምግብን የሚሰጠው በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ እንዲህ አድርጎ የሚመግበውን ጌታ በመግቦቱ ፍጥረቱን የማይለየውን ጌታ ይዛ ለልመና ቆመች። የእግዚአብሔርን ፍቅር የምንመለከተው በዚህ ነው። ምን ያህል እንደወደደ እንዴት አድርጎ እንደካሰለት የምንመለከተው በዚህ ነው። ስለዚህ ቁማ እንግዲህ ክፉ ብትሆኚ ነው ቤትሽን የፈታሽው እንጂ እንዳንቺ ያለ ሴት ከመጋረጃ አትወጣም ነበር አለቻት። እንግዲህ ትሕትና ልማዷ ስለሆነ በቤታችን እንዲህ አለች። እውነት ነው፣ ክፉ ከሆን ነው እንጂ እንስሳት አራዊት የማይችሉትን መከራ የሚቀበለው አለች። ዮሴፍ እንግዲህ ያዘነና ምን ነው ቢኖር መስጠት ነው፣ ከሌለ ደግሞ ማሰናበት ነው። ለዘቦ ይሁንዎ ላለ ቢኖር ይሰጣሉ፣ ካልሆነ ደግሞ ማሰናበት ነው። በሰላም ካለበት ያደርስህ ማለት ነው። እንዲህ እንደ ፍላጻ የሚወጋው ንግግር ምን ይሰራልሻል አላት ይላል። እና እንግዲህ ኮቴባ የምትባል አገልጋይ አለች። ይህን ስለተናገረ ብቻ መጣችና ሕፃኑን ተቀበለችና ምድር ጣለችው። በሕፃንነቱ መሬት ጣለችው ኢየሱስ ክርስቶስን። እየሰማችሁ ነው ምመና ሕፃን ከእናት እቅፍ ነጥቆ መሬት ይመጣል። ያን ጊዜ የሞተ ነው የመሰላት ድንግል ማርያም አለቀሰች። ምድር ብላ አለቀሰች ማለት ነው። ዮሴፍ እንዲህ አለ፣ ልጅዮ ተይ ውስጥ ያታንሽው፣ አሁንስ ተአምራቱን ይግለጽ አለ። እንግዲህ ተጣለ። ዓለምን ሊያነሳ የመጣው ኢየሱስ ክርስቶስ ተጣለ። የወደቁትን ሊያነሳ የመጣ አምላክ ተጣለ። ዓለሙን ስጋውን ደግሞ ሊመግብ የመጣው ክርስቶስ ተራበ። እንዲህ ሆነ። ይህች ዓለም ይህን አዘጋጅታ ነው የጠበቀችው። በዓለም የድል የሚመቸን እንዳትሉ ምበና ይሄንን እኮ እሱ አሳይቶናል። ከሁሉም ነገር ደሃ ሆኖ አሳይቶናል። በዚህ ዓለም ይህንን አድርጎ አሳይቶናል። ሲመጣ በስደት ተቀበለችው። በሕፃንነቱ ተሰዷል። እንግዲህ እንደ ምስኪን ገዳህ ቤት አድሯል። ከብዙ ባለጸጎች ያማሩ ምንጣፎች ይልቅ የቤተልሔምን ግርግም መርጧል። ድህነትን መርጧል። ራሱን ባዶ አድርጓል። ሰዎች አበርክቶ ሲያበላ ህብስት ሲያበረክት አይተው በምታድርበት እንደር በምትውልበት እንዋል ማደሪያ ወዴት ነው ብለው ጠየቀውታል። እርሱ ግን እንዲህ ብሎ መልሷል። ለአዕዋፍ ምጽላር ቆሙ፣ ወፎች ለራሳቸው ጎጆ አላቸው፣ ለቆናጽል ግበት ቆሙ፣ ቀበሮዎች ጉድጓድ አላቸው። ወልደ እጓለ እመሕያው ኢየሱስ ክርስቶስ ራሱን የሚያስጠጋበት መጠጊያ የለውም አለ። እውነት ነው። ቀን እያስተማር ቤት ደብረ ዘይት ተራራ አይደለም። እንዲህ አድርጎ አሳየን። እንግዲህ ብፁዓን ነዳያን በመንፈስ ድሆች የሆኑ ብፁዓን ናቸው ብሎ በኋላ የሚያስተምረው ጌታ እንግዲህ ይህንን አሳይቷል። ስለዚህ ጣለችው ማለት ነው። ድንግል ማርያም ደንግጣ ምርር ብላ ለቀሰች። የሞተ ነው የመሰላት። ዮሴፍ ደግሞ ተይው ታምራቱን ይገለጻል። እንግዲህ እግዚአብሔርን መጣል ምዕመናን ዋጋ ያስከፍላል። እንዳትጥሉት እግዚአብሔር ያዕቆብ ጋር በሕፃንነቱ ሲታገል ኢየሱስ ክርስቶስ መጀመሪያ ያዕቆብ ሲጥል ቆየና በኋላ ደግሞ እንግዲህ ያዕቆብ ለጊዜ የጌታ ወንድም ይባላል። የዮሴፍ ልጅ ነው። አብሮት ስላደገ ወንድሙ ተብሏል እንጂ እመቤታችን አንድያ ልጇ ክርስቶስ ነው። አሌፍ ድንግልናን የጠባም እርሱ ብቻ ነው። ያ በታምራት የሚፈሰውን የጡቷን ወተት የጠባ ክርስቶስ ነው። በሕፃናት ልማድ የታቀፈችው ክርስቶስ ነው። ሌላ ልጅ የላት። አብሮ በማደግ ወንድም ተብሏል። ስለዚህ ሲጫወቱ መጀመሪያ ያዕቆብ ሲጥል ቆየ። እየሰማችሁ ነው መበላ። በኋላ ግን ጌታ ጣለው። ምነው እስካሁን ስጥል ነበር አለ። አይ ካልጣሉኝ አልጥልም። እንዳትጥሉት፣ መድኃኔዓለምን እንዳትጥሉት፣ እንዳትተውት፣ እግዚአብሔር ሃይማኖታችሁን እንዳትለቁት፣ ጸሎቱን እንዳታስታጉሉት። ግድ የለም የጀመራችሁትን መልካም ነገር እንዳትተውት፣
ሀገራችሁን መውደድ እንዳትተው። ይህ የዘመኑን መክፋት የጊዜውን መክፋት አይደለም ማየት ያለባችሁ። እንዳትጥሩት፣ እግዚአብሔር እንዳታሙት፣ እንዳታማረሩት፣ አመስግኑት። በነገር ሁሉ ሊመሰገን ይገባዋል። ማማረር የለባቸው። ካልጣሉኝ አልጥልም ማለት ነው። ስለዚህ እንግዲህ ኮቲባ የትዕማን አገልጋይ ናት። ክርስቶስ ምድር ላይ ጣለችው። ከዚያ በኋላ ታምራትን ይግለጽ ተባለ። የተጣለው ጌታ ታምራትን መግለጽ ጀመረ። አይሁድ እኮ እንዲህ ብለውት ነበር፣ ኧረ ተው ያጠፋችኋል አሏቸው። ብራ ቁጥቁጠ እጅ ሰብር፣ የተቀጠቀጠ ሸንበቆን አይሰብርም። የሚያጣጤስ የጧፍን ኩስታሪ አያጠፋም። እንኳን እኛን ሊያጠፋን የተቀጠቀጠ ሸንበቆ እንኳን አይሰብርም ብለውታል። የሚጠፋውን ሕፃን የሚያጠፋውን የጧፍ ኩስታሪ አያጠፋም፣ እፍ ብሎ አያጠፋም። እንኳን ይሄንን አስኳል የወጣለትን የእንቁላል ቅርፊት እንኳን አይሰብርም ብለውታል። ነገር ግን ባረገ በአርባ ዘመን ያው ያለው ሁሉ ደርሶባቸው ጥጦስ ሮማዊ አጥፍቷቸዋል። የዚህ ሰው ደም በእኛና በልጆቻችን ይሁን ብለው ደሙ ደርሶባቸዋል። መከራ ገጥሟቸዋል። እንዲህ አድርጓቸው። ስለዚህ አሁን ታምራቱን የተጣለው ክርስቶስ ገለጸ። እንግዲህ ዛሬ የጣሉት ሁሉ የገፉት ሁሉ እንግዲህ ስሙን ያቃለሉ ሁሉ አምላክነቱን የተጠራጠሩ ሁሉ እነዚህ ሁሉ እንግዲህ ይህንን የሚያዩበት ጊዜ ይመጣል። ቅዱስ ጎርጎርዮስ ዘእንዚናዙ እንዲህ ብሏል፣ ይጸልያል አለ፣ ነገር ግን የሌሎችንም ጸሎት ይሰማል። እየሰማችሁ ነው ምዕመናን? ይጸልያል፣ ግን እሱ ደግሞ ምን ያደርጋል? የሰውን ጸሎት ይሰማል፣ ያለቅሳል አለ፣ የሰዎችን እንባ ያብሳል። በሕፃንነቱ አልቅሷል እኮ፣ ነገር ግን እንደሚያብሰው ጌታ አልቅሷል። ስለዚህ ሰው ነውና አልዓዛርን ደግሞ ወዴት ቀበራችሁት አለ። እንደ አምላክነቱ ደግሞ አስነሳው ይላል። እርሱ በርካሽ ዋጋ ያውም በ30 ብር ብቻ ተሸጠ ይላል። ዓለሙን ደግሞ እኛን ደግሞ የእኛን ሰውነት ከዋጋ ሁሉ በከበረ በወርቀ ደሙ ዋጀ ይላል። በከበረ ደሙ ገዛ ይላል። እንደ በግ ለመታረድ ተነዳ፣ እርሱ ግን የእስራኤል እረኛ የዓለም ሁሉ ጠባቂ ነበረ ይላል። እንደ በግ ዝም አለ ይላል። ነገር ግን እርሱ በምድረ በዳ የሚጮህ ሰው ድምፅ የተሰበከ ቃል ነበረ ይላል ቅዱስ ጎርጎርዮስ ይላል። በረከቱ ይደረብን በእውነት። ስለዚህ አሁን ተጣለ። የተጣለው ጌታ ታምራት መግለጽ ነበረበትና ከዚህ በኋላ ታምራትን ሲገልጽ እንዲህ ሆነ። ትዕማን የምትባለውን ሴት እንግዲህ ድንግል ማርያምን የተዘባበተችባት ሴት ምድር ተከፍቶ ዋጣት ማለት ነው። ያሳዝናል። እንግዲህ በዚህ ዘመንም እኛ ስዕሏን እንማጸንበታለን። እኛ ስዕሏን አባቶቻችን መልክ ደርሰው ድርሰት ደርሰው ስለሰጡን እንማጸንበታለን። ያን ስዕል ስናስታውስ ርኅራኄዋን፣ ፍቅሯን፣ አማላጅነቷን፣ የታቀፈችው ልጇን፣ ንጽሕናዋን፣ ቅድስናዋን ሚካኤል በየማና ወገብርኤል በጸጋማ ቅዱስ ሚካኤል በቀኟ ቅዱስ ገብርኤል በግራዋ እንዳለን እንመለከታለን። ያ የምንማጸንበት ስዕል ነው። ያ ስዕል ታምር የሚያደርግ ስዕል ነው። ያ ስዕል በእውነት ወዝ የሚያፈስ ስዕል ነው። ያ ስዕል ብዙዎች የተማጸኑበት ስዕል ነው። ያ የምንጽናናበት ስዕል ነው። አባ ጊዮርጊስ ማርያም ኩኒ ለዕርቃኔ ክዳኑ ለራቁትነቴ ሽፋን ሁኚ እስመ ተማኅፀንኩ አንሰ ተማኅፅኖ በስዕልኪ ስዕል አድኅኖ፣ በስዕልሽ ተማጽኛለሁና ለራቁትነቴ ሽፋን ሁኚው ብለዋል። ስለዚህ በዚህ ዘመን ደግሞ በድፍረት እንግዲህ ስዕሏን እንዲህ የሚያደርጓል። ክርስቶስ ይሄንን ተአምር ሲገልጽ ትዕማን ምድር ተከፈተና አሁን አንዳንድ ሰዎች እንዲህ ስንል ድርሰት የሚመስላቸዋል፣ አፈ ታሪክ የሚመስላቸዋል። ይሄ በመጽሐፍ ቅዱስ የተፈጸመ እውነት ነው። ዳታን፣ አቤሮን፣ ሙሴ አሮንን ስለተቃወሙ እንግዲህ ምድር ተከፍቶ ውጧቸዋል። ቆሬ ሰጥሞ ቀርቷል። ስለዚህ መጽሐፍ ቅዱስ ላይ የተጻፈ እውነት ነው። የምንናገረው ሁሉ ያልተፈጸመ አይደለም፣ በመጽሐፍ ቅዱስ ያልተገለጸ አይደለም። ስለዚህ እሷን ምድር ተከፍተዋታል። እንግዲህ ክርስቶስን የጣለችው ሰው ደግሞ ከሰውነት ወደ እንስሳ ተቀይራለች። ይህም እኮ መጽሐፍ ቅዱስ ላይ አለ። ናቡከደነፆር እግዚአብሔርን ተገዳድሮ 7 ዓመት የሰማይ ዶፍ እየወረደበት ሳይረ ገዳም እየበላ ከሰውነት ወደ እንስሳ ተለውጧል።
በቅዱሳን ታሪክም በእነ አርሴማ ዘመን ድርጣድስ ንጉሥ የደረሰበትን ታውቃላችሁ። ስለዚህ እግዚአብሔር የሎጥ ሚስት እኮ ትእዛዝ አምላክን ብትተላለፍ ሐውልተ ጽዮን ሆናለች። ከሰውነት ወደ ጨው ሐውልትነት ተለውጣለች። እግዚአብሔር ከሰውነት ተርታ ማውጣት ይችላል። ሰው እንዳልተፈጠረ ማድረግም ይችላል። ሲያከብር መልአክ የሚያደርገው አምላክ ሲያቋርጥ ደግሞ ከሰውነት ተርታ ያወጣል። ዛሬም ሰው የሚመስሉ እንደ ሰው ተፈጥረው ግብራቸው ምግባራቸው እንዳውሬ የሆኑ ሰዎች ሊኖሩ ይችላል። ቀን ሰው ናቸው። ለብሰው ሲታዩ ሰው የሚያስታርቁ ይመስላሉ። ቤት ደግሞ ተለውጠው አውሬ የሚሆኑ ምግባራቸው ክፉ የሆነ በውጭ ለሰው መልካም መስለው የሚታዩ ቤታቸው ሚስታቸውን የሚያሰቃዩ ለባላቸው የማይመቹ ሊሆኑ ይችላሉ። ሚመራው እግዚአብሔር መለወጥ ይችላል። ስለዚህ ይቺ ሴት ከሰውነት ወደ እንስሳት አውራሪስ ሊሆነችው ነው መጽሐፍ ታሪኩ እንዲሆነ ይችላል። ሌሎች ቤተሰቦቻቸው በሙሉ አሁን ከሰውነት ወደ ጦጣ ዝንጀሮነት ተቀየሩ ይላል። አሁን የምነግራችሁ ዝም ብሎ ታሪክ ማዳመቂያ አይደለም። የሆነ በዚህ ምድር ላይ የተፈጸመ እውነት ነው የምንነግራቸው። በድንግል ማርያም የስደት ዘመን የተፈጸመ እውነት ነው የምንነግራቸው። ይህን ዝም ብለን አንናገርም። ስለዚህ እንደዚህ ሆኑ ይላል። ስለዚህ ሶስተኛው ሐዘኗ እንግዲህ ክርስቶስ በወደቀ ጊዜ በእውነት የተፈጸመው ነው ማለት ነው። የሚገርመው ነገር እነኚህ ሰዎች እንስሳ ሆኑ፣ ባለቤቷ ምድር ተከፍተዋላት። እንደገና ጌታ በሕፃንነቱ እንደ ንጉሥ፣ ድንግል ማርያም እንደ ንግሥት፣ ዮሴፍ እንዳጋፋሪ፣ እነ ሰሎሜ እንዳበዛ እንደጋጋሪ ሆነው 3 ወር መንፈቅም በዚያ ቤት ተቀምጠዋል። እንዲህ ማድረግ የሚችል አምላክ ነው። እንግዲህ በስደቷ መከራዋ ብቻ ሳይሆን የልጇ የወዳጇ ታምራት የእሷ ንጽሕና የእሷ ቅድስና ተገልጿል። ይህን ሁሉ እናስባለን፣ እንባዎቿን እናስባለን፣ ይህን ሁሉ እናስባለን። መከራው ሲበዛባት እኮ አይቴ ይእቲ ሐና እናቴ ሐና ወዴት ናት? ወኤልሳቤጥ እማዝማዴ ከዘመዶቼ ኤልሳቤጥ ወዴት ናት? አይቴኑ መልአክ ዘአብሰረኒ ያበሰረኝ መልአክ ወዴት አለ? ብካዬ ይራይ ወይርዳዓኒ ለቅሶዬን ተመልክቶ እንዲረዳኝ ገብርኤል ወዴት ነው ብላለች ድንግል ማርያም። ዛሬ ኢትዮጵያውያን በሙሉ ኦርቶዶክሳውያን እንዲህ ብለን መጸለይ ያለብን ወደ ድንግል ማርያም ወዴት ነሽ ማለት ያስፈልጋል። እንግዲህ ጴጥሮስ አይሞቱ አሁን ወዴት ነሽ አስራት አንገርሽን ተውሻት እንዴ ተመልከቻት እንጂ ወዴት ነሽ ብሎ ማልቀስ መለመን ይገባል። እኛም ማዘን አለብን። እንዲያስተውሉ ምዕመናን ዛሬ አብራና ጽፋ እናስባቸዋለን አልኳቸው አይደል? ወንድማማቾች ተስማምተው በአንድ ወንበር ያለ ተባሪው ያለ መለያየት ይሄ ይላል ማነው ኢትዮጵያን አስተዳደሩ ግዙ መስማማት አይቻልም እንዴ? የወንበሩ አንዱ ሆኖ ሁለት ወንድማማቾች ተስማምተው ማስተዳደር ከቻለ በእኛ ዘመን ምንድን ነው የምንጋደረው? ለምንድን ነው ይሄ የሚሆነው? ለምንድን ነው ምንድነው ልባችን ጠፋ? ስልጣን ነው አቅላችን ያሳጠው። እንደው የሰው ደም ለምንድን ነው አልከብደን ያለው? ይህች ሀገር እንደዚህ ነበር፣ እስካሁን በሌላው ዓለም አልተሰማም። ኢትዮጵያ ግን ነኝ ነው ቅድስናን ይዘው ከቅድስና ጋር እግዚአብሔርን ከመፍራት ጋር እንደ ንጉሱ እንደ ሶሎሞን ጥበብን እግዚአብሔር ሰጥቷቸው አድሏቸው እንዲህ አድርገው የሚያስተዳድሩ ነገስታት ነበሩ። እነዚህ እንደዚህ ያደርጉ ነበረ። ስለዚህ በዚያ እንግዲህ ተቀምጠው ወጡ። የመጨረሻው አራተኛው ሐዘኗ ሽፍቶች አገኟቸው። እመቤታችንን ሽፍቶች አገኟት። ሰሎሜ የደነገጠችና የጌታን ልብስ አውልቃ እንግዲህ ወረወረችላቸው። እንግዲህ ልብሱን ሲያገኙ ዝም ያ ታምራት ያለው ልብስ ከአካሉ ጋር የሚያድግ ምንም መገጣጠሚያ የሌለው ስለወጥ የሆነ ሰብአ ሰገል አምጥተው የገበሩለት በቃ እሷን ልብስ ነው ለብሶ ያደገው ክርስቶስ። ሲሰቀል ነው የገፈፉት። ግን ለመጀመሪያ ጊዜ ደግሞ በስደቱ ሰሎሜ ያወለቀችና ሰጠቻቸው። እንግዲህ ይሄ ከተሻላችሁ ዞር አሉና መመካከር ጀመሩ። እመቤታችን ሁሉንም አይኖቿ ትመለከታለች። ሌባ ሰርቆ አዩኝ አላዩኝ ብሎ ነው የሚሄደው። እንግዲህ ርቀው የሚማከሩት ልጄን ሊገሉት ነው አለች። አለቀሰች ድንግል ማርያም። ለካ እነሱ የሚከራከሩት በአንድ ነገር ነው። እንዲህ ይላል አንደኛው፣ በኋላ ኢየሱስ ክርስቶስ ቀኝ የሚሰቀለው ወንበዴ ወይም ሽፍታ እንዲህ ይላል፣ ይቺ ሴት ከነገስታት ወገን ትመስለኛለች፣ ደግሞ ልጇ ሲመለከቱት ከደቂቀ ነቢያት ወገን ይመስላል። አሳዘኑኝ፣ እባክህን መልስላቸው ይላል። እንዴ አይሆንም ይላል። የኔ ተራ ነው አለ።
አሁን መቀማትን መዝረፍን ያስተማርከኝ አንተ እንዲህ ያለ ራእይ ከየት አገኘህ? ከወዴት አገኘኸው? እግዚአብሔር ሲመልስ ምመና እንዳውሬ የሆነውን ባህሪያችን ግራም ማድረግ ይችላል። ይኸው ዛሬ በሱስ የተጠመድከው በዝሙት የወደቅሽው እህቴ፣ ያው ኑሮ የመረራችሁ በኃጢአት የተጨማለቃችሁ እንዲህ አይነት በደል የገጠማችሁ ካላችሁ እግዚአብሔር መቀየር ይችላል። እግዚአብሔር ማስተካከል ይችላል። ለንስሐ የቀረበ ልብ ካለን፣ የሚፈስ እንባ ካለን፣ ወደ ቤተ እግዚአብሔር የሚጠጋ ስብዕና ካለን እግዚአብሔር ይቅር የሚል አምላክ ነው። ለይህ ሰው እንዲህ ያለ ርኅራኄ ያደለው ለመጨረሻ ላይ ያሳመነው እንዲሁም በምንድን ነው? የሚዘርፉት በጌተራ ስለነበረ እንግዲህ እስካሁን የሰረቅነው አንተን ይውሰድ፣ ይሄንን የተውልኝና ልመልስላቸው። እንግዲህ ይሄ ሁሉ ሲሆን ድንግል ማርያም ራቅ ብላ እንግዲህ እነሱን እየተመለከተች ታለቅስ ነበር። በቃ ሊገሉብኝ ነው ልጅ አለች። ደራሲው እንዲህ ብሎ ገለጸው። ይሄንን ይጽበኒ እግዝእትየ ከመ ጸበበኪ ዓለም በሙሉ ሱራገቱኪ ፈያት ሰውልኪ እንሱ ዓለም እንደጠበበሽ እናቴ እመቤቴ እኔንም ይጥበበኛል፣ እኔን ይጭነቀኛል። ደራሲው ያንን እየተመለከትሽ ወንበዴ ሽፍታ በበረሃ እየተመለከትሽ የደረሰብሽን ሐዘን ያንን የደረሰብሽን የጨነቀሽን ጭንቀት እኔን ይጭነቀኛል። ነገር ግን ምን እስከሚሆን ድረስ ነበረ? ራሱ በድርሰቱ ደራሲው እንደተናገረ ሱባገቱኪ ፈያት ሰውልኪ እንሱ ዓይንኪ ዘርእ ነጸብጻፍ ዓይን አንበ ይክኡ ይላል። እንግዲህ እንደ ርግብ የሆኑ ዓይኖችሽ እንባን እያፈሰሱ አዝነሻል። ነፂር ወርቃን ወደ ሕፃንኪ በጉ ራቁቱን አይቶት አንዱ ራራ ይላል። ዓለሙን በሙሉ ሰርጎ ዓለም የሚባለው የዓለም ጌጥ የሚባለው የሰውነትን ነው በልብስ የሚሸፍነው የሰውን ገመና ከበያት ያበሳ ሆኖ በንስሐ የሚሸፍነው ይቅር የሚለው እኛ ሸንገን የሰራነውን ኃጢአት በግልጽ ይቅር የሚለውን አምላክ እርቃኑን አይቶ ተመልክቶ እንዲራራ ያደረገው እርሱ ነው እና ልብሱን እንዲመልስለት አይደለም። ድንግል ማርያም ግን በዚህ አዝናለች፣ በዚህ አልቅሳለች። ግን እነዚህን ሰብስቦ ነው አባ ሕርያቆስ አዘክሪ ድንግል አንብአ መሪረ ዘወህዘ ማዕይንትኪ ከዓይኖችሽ የፈሰሰውን መሪር እንባ አሳስቢ። ይሄንን እንባ ተመልክቶ ጌታ እኛን እንዲህ ብለን ይቅር እንዲለን አለ። እንግዲህ ምንበላ አሁን እኛም ማልቀስ አለብን። እኛም ስደቷን እያሰብን ማልቀስ አለብን። ይህ የደረሰብሽ ሐዘን ሲነገር፣ ያጋጠመሽ መከራ ሁሉ ሲወራ፣ እንደ ዜና ሲነገር ሰው አይደለም ድንጋይ ያለቅሳል ብሏል። እንግዲህ ደራሲው በደርሶ አሁን ማዘን አለብን፣ አሁን ማልቀስ አለብን። ስደቷ በረከት ለመሳተፍ ይሄን ማድረግ አለብን። እንግዲህ ስደትን ባርካ የሰጠች እሷ ናት። ክርስቶስ በኋላ ሲያስተምር ብፁዓን ለይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ንዑዳን ክቡራን ናቸው። ስለ ጽድቅ የተባለው በመማር ልማር ብለው፣ በማስተማር ላስተምር ብለው፣ በምናኔ ይህንን ዓለም ተጸይፈው እንግዲህ ሁሉንም ትተው በቃኝ ብለው እንደገና ደግሞ ከክፉ ነገር ወደ በጎ ምግባር የሚሰደዱ ንዑዳን ክቡራን ናቸው። በስመ ሎሙ ይእቲ መንግሥተ ሰማያት። ለእነዚህ እንግዲህ መንግሥተ ሰማያት ትገባለች። ለእነሱ መንግሥተ ሰማያት እንዲህ ላሉት ናትና ይላል። ስለዚህ እኛም አሁን ድንግል ማርያምን ያንን አሳስብ እያል በስሟ መለመን አለብን፣ መማፀን አለብን። ይሄን እንባ ማፍሰስ አለብን፣ ይሄን እንባ ማሰብ አለብን። በዚህ በሐዘኖቿ እኛም መማፀን አለብን። ሊቃውንቱ ድርሰት ደርሰዋል። እንግዲህ መለመን አለብን። ዘመነ ጽጌን ስናስብ ይህ ሁሉ ማሰብ አለብን። የደረሰባት ሄሮድስ አሳዳጅ ሆኖ እሷ ደግሞ ዓለም ሁሉ የፈጠረውን ክርስቶስን ይዛ ተሳዳጅ የሆነችበት አሁን ክርስቶስ መሰደዱ ላገላለጽ ነው እንጂ አይመችም እኮ ምዕመናን። በለበሰው ሥጋ ተሰደደ እንላለን።